ካነበብኩት ብዬ መድረክ ላይ ዋናው ለመናገር የፈለግኩት ነገር ሰው ይቅርታ ሊያደርግ የሚችለው መንፈስ ቅዱስ ሲቆጣጠረው ነው። ወልድ በሕይወቱ በተገቢው ልክ ሲገዛው ነው። እግዚአብሔር አብ የሕይወት መሰረቱ ሲሆን ነው። ይቅርታ ዝም ብሎ የስሜት ጨዋታ አይደለም፣ ወይም የስሜት ግለት አይደለም። ሰው መንፈስ ቅዱስ ካልተቆጣጠረው በስተቀር ይቅርታ ሊያደርግ አይችልም። እና ያው የዛሬ 7 ዓመት የነበርኩበት ማይንድ ሴት አለ። ጉዳዩ ነገረ መለኮት አይደለም። መጽሐፍ ነበርና እንደውም ያነበብኩት ራሱ ቆይቷል። እኔ በጣም ቆይቶ ነው ያነበብኩት። አይ ቲንክ አስታውሳለሁ ዩኒቨርሲቲ ተማሪ ሆኜ አገልግሎትም ሳልጀምር ምናምን ነው። እና ስለ ይቅርታ ጉልበት ለይቅርታ ለሰው ልጅ ጉልበት የሚሰጠው መንፈስ ቅዱስ እንደሆነ ከመናገር ጋር ተያይዞ ነው። እና ያለው አጠቃላይ ሐሳብ ይሄ ነው። አሁን ላይ ያው እኔን ነጥብ ማስጣል አገልግሎቱን ማስቆም የሚፈልጉ ውጭም ውስጥም ያሉ ሰዎች በየዓመቱ አዋራ ያስነሳሉ። በዚህ አጋጣሚ መናገር የምፈልገው ነገር ወቅት እየጠበቀ ለሚንጫጫብኝ ምቀኛ እምፈራ ምደነግጥ ሰው እንዳልሆንኩኝ ኤቭሪዋን እንዲያውቅ ፈልጋለሁ። ኤቭሪዋን ከማንም ሰርተፊኬት ተቀብዬ አልጀመርኩም አገልግሎት። በማንም ኮሜንት ደግሞ ምቆም ሰው አይደለሁም። እኔ የማደርግበት ምክንያትና ዓላማ አለኝ። እና ይሄንን ባይ ዘ ዌይ ለወዳጆቼም ለሚጠሉኝም ሰዎች ነው የምናገረው። የሚያሳስበኝ እጄ ንጹህ ነው ወይ ልቤ ንጹህ ነው ወይ የሚለው ሐሳብ ነው። ደግሞ ሩሎ ከቤት ሲወጣ ሊደመድም እንጂ ሊያፈርስ አይደለም የሚወጣው። ሲደመድም ግን የሚፈርስ ካለ ይፈርሳል። የኔ ዓላማ ምንም ነገር አይደለም። ልጆቹን በዛ መድረክ ላይ የነበረ ዋና ሞቲቭ ልናገር የፈለኩበት ጉዳይ ይቅርታ ነው። ይቅርታ ደግሞ ሰው መንፈስ ቅዱስ ሲቆጣጠረው፣ እግዚአብሔር አብ መሰረቱ ሲሆን፣ እግዚአብሔር ወልድ የህይወቱ መሪ ሲሆን የሚኖረው ህይወት ነው። በቃ ይሄ ነው የመልእክቱ ሐሳብ። እና ያው ሰው የሚሰማህ በጆሮ አይደለም በልቡ ነው። ሰው ልቡ ውስጥ ተንሻፈ ከተቀመጥክ ቀጥታን ብታወራ አንሻፎ ነው የሚሰማ። በሰው ልብ ውስጥ ተስተካክለ ከተቀመጥክ አንሻፍን ብታወራ አስተካክሎ ነው የሚሰማ። ስለዚህ ዋና የተፈለገው ነገር ለምሳሌ አሁን ይህን መምከር፣ ማቅናት፣ ማስተካከል ቢሆን ኖሮ የተናገርኩት የዛሬ 7 ዓመት ነው። በተናገርኩበት ጊዜ እንዲህ ነው ብሎ ማድረግ ይቻላል። ወቅት እየጠበቁ ነጥብ የማስጣል ጨዋታ ነው መጫወት የሚፈልጉት። ዋናው ሐሳብ ይሄ ነው። ዋናው ጉዳይ ይሄ ነው። ማንም ሰው መልእክቱን ገብቶ ማየት ይችላል። ይቅርታን የመረዳት አስፈላጊነት ብዬ ነው ሳስተምር የነበረው። ትምህርቱ ነገረ መለኮት አይደለም፣ ስለ ይቅርታ ነው። አንድ ነገር መተርጎም ያለበት ደግሞ በአውዱ ነው። አንድ ነገር መተርጎም ያለበት ያ አካል 5 ደቂቃ ወደፊትና 5 ደቂቃ ወደኋላ እየተናገረ ባለበት አግባብ ነው። ኦኬ ያ አንድ የሆነ ድምጽ ኤርሚም ድምጹ ሚዩት አድርገው። እሺ ተቋርጦ ነው ወይስ እኔ ጋር ድምጽ አለ? እሺ ሶሪ ኤርሚ አንተ ነህ እየረበሽከን ያለው። እና ለምሳሌ አንድ እወድሻለሁ የሚል ቃል ዋጋ የሚኖረው በተነገረበት አውድ ነው። ለእናት ከሆነ የእናትና ልጅ ነው፣ ለፍቅረኛ ከሆነ የፍቅረኛ ነው። እና አንድን ቃል መዞ በሚፈልጉት መልኩ መተርጎም ያው ይቻላል። ግን እኔ በወቅቱ እየተናገርኩበት ያለው አውድ ስለ ይቅርታ ነው። ይቅርታ ደግሞ ሰው መንፈስ ቅዱስ ሲቆጣጠረው አብ የህይወቱ መሰረት ሲሆን ያለ ነው። በወቅቱ ደግሞ እንደነገርኳችሁ መጽሐፉን ያነበብኩት የዩኒቨርሲቲ ተማሪ ሆኜ ነው። ለዚህ ነገር እየተዘጋጀሁኝም ማስታወሻዬ ላይ እንዲህ በጎን በኩል የጻፍኳት ነች እና ወድጄው ነበረ። አገላለጹ ደስ ብሎኝ ነበረ። ዋናው ሐሳብ ምንድነው? ለምሳሌ መንፈስ ቅዱስ ይገነፍላል ማለት ልክ ቡና እንደሚገነፍል ወይ ሻይ እንደሚገነፍል ሳይሆን
ሁለንተናህን ይቆጣጠረዋል ማለት ነው። የቃል ለቃል ፍቺ ከተካሄደ ክርስትና ውስጥ ብዙ የማያስኬዱ የቃል ለቃል ፍቺዎች አሉ። የቃል ለቃል ፍቺ ማለት አሁን ቅድም እንዳልኩት እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር እንጨት ነው ማለት አይደለም። የቃል ለቃል ፍቺ ተከትለ አይደለም የምትሄደው ያው በቤት ውስጥም በእኛም መካከል ያሉ የመልካም ወጣት አገልግሎት በየዓመቱ እግዚአብሔር በቸርነቱ የሚያደርገው ነገር ድሉ የኔ ስለሚመስላቸው በዚህ ነገር አይናቸው የሚቀላ እጃቸው የሚንቀጠቀጥ የሚሰራ መልካም ነገር የማይታያቸው ወቅት እየጠበቁ ሕጸጽ እየፈለጉ ብቻ ድንጋይ የሚያነሱ ሰዎች አሉ። እሱን እኔ አገልጋይነቴ የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን እና የመልካም ወጣት አገልጋይ እንደሆንኩ መታወቅ አለበት። ከየትኛውም ቤተ እምነት ሰርተፊኬት ተሰጥቶኝ አይደለም አገለግለው። እኔን ትክክል ለማድረግ የማንም ዲኖሚኔሽን ድጋፍ አያስፈልገኝም። ዋናው ትክክል የሚያደርገኝ መጽሐፍ ቅዱስ ነው። ከዛ ሲቀጥል የማገለግልበት ቤተ ክርስቲያን እና ከዛ ሲቀጥል ደግሞ ያው ህሊናውን በትክክል በአግባብ መጠቀም የሚችል የእግዚአብሔር መንፈስ የሚገዛው የሚመራው ለአገልግሎቴ መልካምና ቀና መንፈስ ያለው ስሳሳትም ደግሞ በቅንነት የልክ አይደለም የሚል ህዝብ ነው። ከዛ በተረፈ ግን አንድም መልካም ነገር ሲሰራ ጌታን ሲቀበሉ ሰዎች ሲድኑ መዳናቸው መለወጣቸው መቀየራቸው የማይታያቸው ቀዳዳ እየፈለጉ ግን አድቫንቴጅ ለማስጣል ለሚፈልጉ ሰዎች መልስ አልሰጥም። አሁንም ቢሆን አንተ መተህ ስትጠይቀኝ ወንድሜ ስለሆንክ የኔ አገልግሎት ግድ ስለሚል ሁልጊዜ በእኔ ጉዳይ በእግዚአብሔር መንፈስና በቅንነት ከጎኔ ስለምትቆም እና ከአንተ ጋር ያሉ ወዳጆቼና ወንድሞቼ ስለሚወዱኝ ልክ እንደደወልክልኝ ነው ወደዚህ የመጣሁት። ወዳችኋለሁ። ያለኝ መንፈስና ሐሳብ ይሄ ነው። ወይ እንቀጥላለን፣ እኛ እንቀጥላለን፣ ጠላት ይቃጠላል፣ እኛ እንቀጣጠላለን። ወዳችኋለሁ። ተባረክ ዮኒዬ፣ እግዚአብሔር ይባርክ። እግዚአብሔር ይባርክ። ስደውልልህም ሁሉ ቀን ስልክ ስለምታነሳ ደግሞም አዎ በቅን ልብ ስለምንወድህም በዚህ በዓለም ዙሪያ ያለን ቅዱሳን ወገኖች ያንተንም የምንወድ ቤተሰብህን የምንወድ አገልግሎትህንም የምንወድ ባጠፋበት የኛው ትክክል አይደለም ዮኒዬ ስንልህ ስለምትሰማ ደግሞ አሁን እንዳልከው ሰዎች ከውጭም ከውስጥም ያሉ ሰዎች በጠላትነት የተነሱበት ሰዎች እንዳሉ እኔም በእነዚህ ዓመታቶች ውስጥ አይቻለሁ። በተለይ የውጮቹ ቢነሱ አይገርመኝም። ቤተኛ ነኝ ብሎ ያለው ሰው ግን ሲነሳ ግን በጣም ነው የሚያሳዝነው። እና ምክንያቱ አሽክላ መንገድ ላይ አኑሮ አንተን ለማደናቀፍ አገልግሎቱን ለመምታት የሚሯሯጡት ሩጫ አለ፣ ግን አልተሳካላቸው። እንዳልከው ትቀጥላለህ። ጌታ እግዚአብሔር ዘመንን ይባርክ። እንግዲህ አይ ቲንክ የመጽሐፉን ባለቤት ነግረህናል። ይሁን ኢየሱስ ላይ ምናልባት የምትናገረው ነገር ካለ መጽሐፉን ማን ነው ጻፈ? እሱ ላይ መጽሐፉ ስልክ እየደወሉበት ነው፣ ለዛ ነው የሚገባው ፖዝ የሚሆነው። ከይቅርታ ጋር ተናግሬያለሁ። ማርሲል ላይ አስቀምጬዋለሁ። ይሰማል? አዎ አሁን እሺ መጣህ። ማርሲል ላይ እኔ መጽሐፉን ቆይቷል ካነበብኩትና ሶፍት ኮፒ አሁንም ድረስ አለኝ። በብዛት የሚጠቀሙበት በኦርቶዶክስ እምነት ውስጥ ያሉ አስተማሪዎችና ህዝብ ናቸው። ያው እንግዲህ ፐብሊሽ ተደርጎ የቀረበን መጽሐፍ ብዙ ሰው ያነበዋል። በዚህ አጋጣሚ ግን መናገር የምፈልገው ነገር ምንድን ነው፣ አንተም ብትሆን ሌሎች ወዳጆቼም ቢሆኑ ትክክል ሳንሆን ስንቀር ትክክል አይደላችሁም ማለት ክርስቲያናዊ ነው። በቃ መታረም ያለበት ነገር ይታረማል። እየተማርን እያደግን እየተማርን የምንቀጥል ሰዎች እንጂ ጨርሰን የጀመርን ሰዎች አይደለንም። ወዳጅነት ትክክል የሆነን ትክክል ያልሆነን ነገር ትክክል አይደለም ላለማለት የሚከለክል ከሆነ ወዳጅነት አይደለም። አንተ ብቻ ሳትሆን ሌላውም ቅዱሳን መታወቅ ያለበት ነገር ምንድን ነው? እኛ ከተሳሳትን የማይታረም እግዚአብሔር ብቻ ነው። የሰው ልጅ ሆኖ ሁሉም ሰው ይታረማል። ግን የቅንነት ሲሆን ምን ይሆናል መሰለ? መልካም ስትሰራ መልካሙን መልካም ይላል።
አየህ ደግሞ ምነቅፍብህ ነገር አለ ደግሞ ይላል። የራእይ መጽሐፍ የሚነግረን እሱ ነው። እግዚአብሔር ጌታ ኢየሱስ በራእይ መጽሐፍ ላይ እንደሚናገር ምነቅፍብሽ ነገር አለ ከማለቱ በፊት ቤተክርስቲያንን መጀመሪያ ከመልካም ከበጎ ጎን ሆነ የሚጀምር። ስለዚህ በዚህ አጋጣሚ መናገር እንፈልገው ምንድነው እዚህ ውስጥም ያላችሁ ሌላም ዓለም ክፍል ላይ ያላችሁ እናገለግላለን፣ እንሰራለን፣ ከተሳሳተ እንታረማለን፣ መልካም ስንሰራም ደግሞ መልካም ሰርተዋል የሚል እንትን ደግሞ ያስፈልጋል። ጥሩን ጥሩ ማለት ጥሩን ጥሩ ሳትል ግን ወቅት እየጠበቅ መጥፎ መጥፎን ብቻ መጥለቅም ከሆነ አፍራሽ ነው የምትሆነው። እና የመጽሐፉን ባለቤት ማርሲል ላይ ያስቀምጨዋለሁ። ለአንተም በውስጥ መስመር እልክልሃለሁ። ተባረኩ። ወዳችኋለሁ። አሁን እየገባሁኝ ነው። ወዳችኋለሁ። ክፉ አይንካችሁ። እኛም እንወዳለን። አይ ቲንክ መንገድ ላይ ስላለ ኤርፖርት ውስጥ እየደረስክ ነው። ቅድም ነግረኸኛል። አጭር ደቂቃም ቢሆን እና ብዬ ስለመጣ ቴንኪው ወዳጄ። እንወዳለን፣ እንጸልይልሃለን። ተባረክ፣ ቀጥል። እግዚአብሔር አምላክ ካንተ ጋራ ነው፣ እኛም ካንተ ጋራ ነን። በቅንነት እግዚአብሔርን ሀሳብ እንደምታገለግል እናውቃለን። እንግዲህ መልካም ወጣት በመጣ ሰዓት ላይ የሚፈሩበት ምክንያት ይታወቃል። በጣም ብዙ ትውልድ ወደ እግዚአብሔር መንግስት እየተጨመረ እንደሆነ እኔም በቅርብ ርቀት ሆኜ የማውቀው ነው። ትውልድ ሁሉ የሚያውቀው ነው። በርታ፣ ቅዱሳን በምድር ዙሪያ ያሉ ሁሉ ይጸልዩልሃል። አሁን እንደዚህና እንደዛ እንጠይቅ ብለን ጥያቄ አናበዛብህም። መንገድ ላይ ስላለህ ኤርፖርት ውስጥ ነው ያለው። ጊዜው ሰዲዮንዬ እኛ መጽሐፉን አንተም ልከልኛል፣ አይቼዋለሁኝ። እንትና ሶልም ልኮልኛል። እህትየው ሜርሲ እንደውም የማርሲልን አይታ እሷ ነች የላከችልኝ። ከዛ አንተ ጋር ደወልኩልህ። መጽሐፉን እናሳያለን እዚህ ያላችሁ ሰዎች። እኔ ወደ ቤት እየነዳሁ ስለሆነ ዮኒዬ መልካም መንገድ ይሁንልህ፣ ጸጋ ይብዛልህ፣ ተባረክ። ከዚህም በላይ አናስቸግርህም፣ ያለህበት ቦታ ጥሩ ስላይደለ። እኛ ግን እንቀጥላለን። ወዳችኋለሁ። ወይ እንቀጥላለን ወይ እንቀጣጠላለን። መልካም ወጣት በመጣ ቁጥር አትፍሩ በልልኝ። ወዳችኋለሁ። ቻው። አሜን። ቴንክ ዩ። ጸጋ ይብዛላችሁ ወገኖች። እህትየው ሜርሲ የምትዩ ካለ ማለት ትችያለሽ፣ እየነዳው ስለሆነ አንቺም ስራ ቦታ ላይ እንዳልሽ አውቃለሁ፣ ግን ቅድሚያ ላንቺ ልስጥሽ ብዬ ነው። ያ እኔም ስራ ቦታ ነኝ፣ ብዙ ማውራት አልችልም። ዮኒ መጥቶ ነገሩን እንትን ስላለው ስላሳየው እዛው በእነሱ በኢትዮጵያ ኦርቶዶክስ ዌብሳይታቸው ላይ ተቀምጦ የተገኘ መጽሐፍ ነው። እሱም ደግሞ ታንጀብል በሆነ ወይ እጁ ላይ ያለ ደስ የሚለው። ስለዚህ ራሳቸው ዌብሳይት ላይ ተቀምጦ ያለ የራሳቸው አስተምህሮና አገላለጽ ነው። ይሄን እንድታውቁት ነው። ግን እኛ ምን ያህል የምንድነው የጨለማ ልጆች ጥበብን ይጠበቡታል እንደምታውቁት፣ የብርሃን ልጆች ደግሞ ጥበብን ለተንኮል አይጠበቡም። እና በቃ ይሄ ነው የሆነው። መልካም ወጣት ደረሰ። ኤቭሪ ይር አጀንዳ ይፈለጋል። የዚህ አመት አጀንዳ ደግሞ ይሄ ነበረ ማለት ነው። ስለዚህ እኛ የምናሳየውን እናሳያለን። ከነሱ መጽሐፍት እነሱ ዌብሳይት ላይ የተቀመጠ መጽሐፍ ነው። ሌሎቻችሁ ቀጥሉ። ብዙ ማውራት አልቻልኩም ስራ ቦታ ስለሆንኩ። ያው ኦርቶዶክስ ነው። በኦርቶዶክስ ኦርግ ላይ የተቀመጠ ነው። www.orthodox.org የሚለው ላይ የተገኘ ነው። በቃ እንዳንድ ኢትዮጵያዊ ወንድም መጽሐፍቶችን በማንበብ ደስ ይለዋል። መንፈሳዊ መጽሐፍቶችን የሚሆን እንደዚሁም ተረትና ምሳሌዎች፣ የተለያዩ መጽሐፍቶችን እናነባለን እኮ ፊክሽን፣ የተለያዩ ነገር ማለት ነው። እና እንደዛ ሲያነብ ከዛ ስላገኘው አስተማሪ ነው ብሎ ይቅርታን እያስተማረ በነበረበት ሰዓት እንጂ መሰረታዊ ክርስትና ትምህርት የሆነውን ዋናው ፒላር የሆነውን ትምህርተ ሥላሴን እያስተማረ እንዳይደለ ይታመን። ግን ለምንድነው 7 ዓመት የዛሬ 7 ዓመት የተነገረ ንግግርን አሁን ማምጣት የፈለጉት? ለምንድነው በወርሃ ነሐሴ ላይ ሰኔ ላይ መልካም ወጣት ደረሰ። መልካም ወጣት ደግሞ ስለደረሰ ለምንድነው የሚፈሩት? ያው እነ ምህረተአብ ጧፍ እያበሩ የሚይዙትን ትውልድ ዮኒ ደግሞ የወንጌሉን ብርሃን እየሰበከ ብዙ ትውልድ ወደ መልካም ወጣት ስለሚመጣ በጧፍና በወንጌል ብርሃን መካከል ያለው ልዩነት ወጣቱ ስላወቀ እና ህዝብ ወደዛ እንዳይሄድ ለማድረግ የሚደረግ ጥረት መሆኑን አይተናል። ደግሞ እዚህ እኛ ቤት አልኳችሁ፣ እኛ ቤት በተለይ አንድ አገልጋይ አለ አሁን እዚህ ሶሻል ሚዲያ ላይ ማለት ነው። በቅርብ ነው ወደ ቲክቶክ የመጣው። አይ ቲንክ
ደግሞ የምናከብረው አገልጋይ ጋር ነው ያለው እሱ ሰው። በጣም ወንድሞቼ እናቶቼ ይሄ ሰው እግዚአብሔር እንዲፈታው ጸልዩለት። በእውነት ነው የምላችሁ። ይህ ሰው ማን ነው ብላችሁ ብትሉ ማንም አይደለም። ይኸው ስሙን ገልጬ እናገራለሁ። ሳሙኤል በላይነህ ስለሚባል ወንድም በእውነት ጸልዩለት ወንድሞቼ እናቶቼ። ጥላቻ ይህንን ያህል ሰው ላይ ነክሶ ያየሁት በጣም ወንድሞቼ ጥሩ አይደለም። ክርስትና እንደዚህ አይነት አይደለም ወንድሞቼ። ሳሙኤል በላይነህ እንደምትሰማኝ አውቃለሁኝ። አንተ በጣም እግዚአብሔር ምሕረት እንዲያደርግልህ ጸልይላለሁ። በሩቅ ሀገር ያለው ወንድም ማለት ነው። አይ ቲንክ በእድሜ ታናሽ ነህ፣ ግን በዚህ ያህል ልክ ሰው መርዞ መያዝ መጥላት ፊትህ ላይ ያስታውቅብሃል ወንድም አለም። እሺ ፊትህ ላይ የልብ ክፋት ፊትህ ላይ ነው ወጥቶ የሚታየው። እንደዚህ የምነግርህ እንድትፈወስ ነው። ወደ ጓዳ ገብተህ እንድትጸልይ ማለት ነው። ወደ ጓዳ ገብተህ እንድታነባ ማለት ነው። በዚህ ያህል ልክ ሰውን አምርሮ መጥላት ሳሙኤል በላይነህ ነቢይ ዘነበ ጋ ያለ ሀሎት ቤተክርስቲያን አገልጋይ ነኝ ብለህ የምትል የቴዎሎጂ መምህር ነኝ ብለህ የምትል በጣም እግዚአብሔር እንዲፈታ ጸልያለሁ። በጣም መራራ በሆነ እስራት ታስረሃል። ወንድሞች በጣም ነው የምትጠላው። እኔ ዮናታን ምንም ነገር አላለኝም፣ ግን እግዚአብሔር የሚያሳይም አምላክ ስለሆነ ማለት ነው። አንደኛ ራስን ፊትህን ላይ አገልግሎትም ላይ ይታያል ያለው ነገር ቅነት። እኔ ስንት ወገኖች አሉ እዚህ ሶሻል ሚዲያ ላይ የሚያገለግሉ ማለት ነው። የሆነ ጊዜ እኮ ልንጋጭ እንችላለን፣ መልሰን እንስማማለን። እና በዚህ ያህል ልክ ግን ጥሩ አይደለም። እና በጣም እግዚአብሔር አለ ምክንያት አይደለም ስሙን ጠቅሼ የምናገረው ወንድሞች እናቶቼ፣ አለ ምክንያት አይደለም። እና እግዚአብሔር በእውነት ምሕረት እንዲያደርግልህ እኔ ጸልያለሁ። ጌታ እግዚአብሔር እንዲፈታ ማለት ነው። ሳሙኤል በላይነህ ወንድማችን ሳሙኤል በላይነህ ፕሊዝ አንተ ቲክቶክ ላይ አሁን መቀመጥ አያስፈልግም። ወደ ጓዳ ገብተህ እግዚአብሔር ሆይ በወንድሞቼ ላይ ልቤ የጠቆረበትን ፍታኝ ነው ብለህ መጸለይ ያለብህ። ለምን በመራራ እስራት ታስረሃል ብራዘር። እኔ እግዚአብሔር ሰው ነኝ። በመራራ እስራት ታስረሃል። እግዚአብሔር እንዲፈታ መጸለይ ነው ያለብህ። ቴንክ ዩ። እና በጣም ብዙ ሰዎች እንደዚህ እንዴ ይሄን አላክረረህ አንተ በደም የተገዛ ወንድም በደም የተገዛ ህዝብ እንደዚህ የምትጣላ ከሆነ ክርስትናችን እንደዚህ ከሆነ ወንድሞችና እህቶች ወድቀናል። እኔ እንደዚህ ከሆንኩኝ ወድቄያለሁ ማለት ነው። ሰኒ ሚኪ፣ ፕሮፌት ሚኪ፣ ቤካ፣ መሲ እህትየው፣ ሶል እንደዚህ ከሆነን በቃ ወድቀሃል ማለት ነው። በቃ ወድቀሃል። የወደቀን የሚያነሳ እግዚአብሔር በጸጋው ዙፋን ፊት መደፋት ነው እንጂ በየቲክቶኩ እየዞሩ መለፍለፍ አይደለም ወንድሞችና እህቶች። እና ጌታ እግዚአብሔር ምሕረት ያድርግልህ። ወንድምነት ቀጥል። ሶል መረጃውን አቅርበው። እሺ እርሜ ተባረክ። በዚህ ያላችሁ ቅዱሳን እንዲሁም ሌሎች ኦርቶዶክሳውያንም ጸጋና ሰላም ከእናንተ ጋር ይሁን። ወንድማችን ዮኒ መጥቶ ማብራሪያውን ስለሰጠ ቴንክ ዩ ቬሪ ማች። እግዚአብሔር አምላክ ይባርክ፣ ጸጋ ይብዛልህ። እንግዲህ መጽሐፉ የራሳቸው ነው። ዌብሳይቱን ለማሳየት ወደ ኋላ ለመመለስ ልሞክር መጀመሪያ መጽሐፉን ከመግለጤ በፊት። ስለዚህ ዌብሳይት መቼም እንደማይክዱት ይሄው መጽሐፉ የተዘረዘረው ከኦርቶዶክስ መጽሐፍቶች ጋር ነው። ምንድነው ዌብሳይቱ? ይኸውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት፣ አጠቃላይ ቅዳሴው፣ ምኑ፣ የመጽሐፍ ታሪኳ፣ ሁሉ ነገር ኦርቶዶክስ አለኝ የምትላቸው ነገሮች እንዳለ በኦዲዮ በቪዲዮ እያንዳንዱ ነገር ያለበት፣ አንድምታቸው፣ የአዲስ ኪዳን የብሉይ ኪዳን መጽሐፍቶቻቸው፣ ውዳሴ ማርያም፣ ምንም በቃ ምንም የሚቀር ነገር የለውም። ሰው ሁሉ ነገር ያለበት ነው ይሄ ማለት ነው። ኦኬ ሁሉ ነገር ያለበት ነው ይሄ ዌብሳይት። የግለሰብ ነው በሉ የማንም ነው በሉ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት www.orthodox.org ነው የሚለው። ስለዚህ በስሟ ተከፍቶ ለዘመናት ሲኖር ይሄ ዌብሳይት ዛሬ ይሄ ትምህርት ሲመጣ ብቻ ልክዱት አትችሉም። ስለዚህ አንዱ እሱ ነው። ኦኬ ዌብሳይቱ የራሳችሁ ነው። አየኛ አይደለም ካላችሁ እስቲ ያስጠፉትና አዘጉት። ይሄን ሁሉ ታሪካችሁን የያዘውን ዌብሳይት ደፍራችሁ አዘጉት። ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ከ1938 ጀምሮ የታተሙ መጽሔትና ጋዜጦች ስብስብ ከ1938 ማለት ነው ጀምሮ ያሉትን የኦርቶዶክስን መጽሐፍቶች እያንዳንዱ ነገር ያለበት ያው እኛን ምናምን የዋ ምስክሩ ለእስልምና ለመናፍቃን መልስ ምናምን ሰጠን የሚሉባቸው መጽሐፍቶች ሁሉንም እያንዳንዱ ነገር የያዘ ነው።
በዚህ መጽሐፍ ላይ ምንድነው በዚህ የቱ ጋር ያገኘው ካላችሁኝ ልክ እንደከፈታችሁት ዌብሳይቱን እዚሁ መጽሐፍቱ ሊስት ውስጥ ኦኬ መጽሐፍቱ ሊስት ውስጥ መጽሐፈ ጨዋታ የሚል አለ። ኦኬ መጽሐፈ ጨዋታ ልክ እንደዚህ ስክሮል ስታረጉት እዚህ ሊስት ውስጥ መጽሐፈ ጨዋታ የሚለውን ታገኙታላችሁ ማለት ነው። አንድ ጊዜ ላሳያችሁ ዳውንሎድ የተደረገው ከዚሁ ስለመሆኑ ማለት ነው። ኦኬ ያውና ምን አለበት ካላችሁ በደንብ ላስጠጋላችሁ። ይግባይ ለክርስቶስ ሚል መልካ ደህኖ ሺህ ዓመትን ሐሳቢ ምናምን ግብረ ሰዶምና የሴቶች ክህነት ፍሬ ሊቃውንት መንፈሳዊ ጨዋታና መንፈሳዊ ወስጋዊ ከዛ ለከ ኃይለ አናቅጸ ሲኦል መንፈስ ቅዱስ ክርስቶስና ቤተክርስቲያን እያለ ይቀጥላል ማለት ነው። ስለዚህ ከራሳችሁ ዌብሳይት ነው የተወሰደው። አንድ ይሄ ነው። ከዛ ቀጥሎ ወደ መጽሐፉ መሄድ እንችላለን ማለት ነው። አሁን ገጽ ይሄው መጽሐፈ ጨዋታ ስጋዊው መንፈሳዊ ኦኬ። ይሄንን ሃርድ ኮፒ ፈልጋችሁ ማንበብ መብታችሁ ነው። እኛ ዌብሳይታችሁ ላይ ያለውን የተቀመጠውን ግን በስማችሁ 1900 መቼ ነው የታተመው? በ1857 ዓመተ ምህረት ከዘነብ ኢትዮጵያዊ የተጻፈ አለቃ ዘነብ የሚባሉ ሰው የጻፉት መጽሐፋቸው ነው ማለት ነው። ሌላኛው ታች ላይ በጎ ጽባ ማተሚያ ታተመ 1924 ዓመተ ምህረት አዲስ አበባ ኦኬ። አሁን ገጽ 26 ላይ እንሄዳለን ማለት ነው ቀጥታ። ሁለተኛ በዚሁ ይሄንን ካሳየዋችሁ በኋላ ገጽ 26 ላይ ወይ ደግሞ ክፍል 8 ላይ ሶስተኛው አንቀጽ ላይ በዚሁ ግን አሳ ጎርጓሪ ዘንዶ ያወጣል እንዲሉ በጣም አስቂኝ ጨዋታዎችን የኦርቶዶክስን ጨዋታዎች አሳያችኋለሁ በትንሹ ማለት ነው። እዚሁ ከፍና ዝቅ ብቻ ብለን ማለት ነው። ዋናውን ግን ላሳያችሁ ገጽ 26 ላይ ያለውን ማለት ነው። አሁን ይሄ ዮኒ ላይ የጴንጤ ስለመሰላቸው ብቻ የተሳደቡበት ሙድ የያዛችሁበት በቃ የነሱ ነው በቃ ተሳሳተ ብላችሁ በቃ አገኘን ብላችሁ ቀንድ የነከሳችሁ እዚህ የኦርቶዶክስ ሪከርደሮች ቲክቶከሮች እናንተ እንግዲህ ምን ለህዝቡ ምን እንደምትመልሱ እኛኮ በቃ የጴንጤ ከመሰለን ሁሉ ነገር እንቃወማለን፣ ሁሉ ነገር ምንም ሳናይ ነው የምንቃወመው ብላችሁ ታስረዱ ይሆን እናያለን ማለት ነው። ኦኬ እቹትና ገጽ እንትኑ ክፍሉ ላሳያችሁ። ገጽ 25 ላይ ክፍሉ የሚጀምረው ገጽ 25 ላይ ነው። ክፍል 8 ኦኬ። አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት ስሙ ኦኬ። ሶስት ቢሆንም ኪሩቤል ይጨነቁ እንጂ እኔ ምን ይላል? እኔ ለምን እጨነቃለሁ ነው። እሺ አሁን ይሄንኑ ቀጥሎ ነው እንግዲህ ይሄንኑ ቀጥሎ ሶስተኛው ላይ ሲመጣ ኦኬ ሶስተኛው አንቀጽ ላይ ሲመጣ በንጹህ ሰው ኦኬ ላቀርብላችሁ አንድ ጊዜ ቃይ በንጹህ ሰው ልብ ምድጃ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ኦኬ ኦሪት ጨረቃ ናት፣ ወንጌል ግን ፀሐይ ናት። ዓለሙን ሁሉ ሞቃ ታበራለችና። ኦሪት በትህ ናት፣ ወንጌል ግን ጥሩ ጠጅ ናት። በልክ ለሚጠጣት ሰው ጤና ህይወት ትሰጣለችና። ሉክ ቀጥሎ ያለው እንኳን ብታነቡት ይሄንንም እንግዲህ ወንጌልን ጠጅ አለ ብላችሁ ልትሳደቡ ነበር ማለት ነው። የራሳችሁ መጽሐፍ ነው። ይሄንን ዮኒ የተናገረበት መንገድ ሰው በአብ ኦኬ ልቡ ሲያዝ በወልድ ኦኬ የወልድ ፍቅርና የጌታችን የኢየሱስ ክርስቶስ ማንነት በህይወቱ ሲሳል ኦኬ ማንነቱን ሲቆጣጠረው መንፈስ ቅዱስ ሲቆጣጠረው በአጠቃላይ ስላሴ አንድን ሰው በቁጥጥር ስር ሲያስገባ ወይ ደግሞ በስላሴ ቁጥጥር ውስጥ ሲሆን በእግዚአብሔር መንፈስና በእግዚአብሔር ማንነት ውስጥ በእግዚአብሔር ህልውና ውስጥ ሲሆን ይቅር ባይነት ሲምፕል ቲንግ ነው፣ ይቅር ማለት ትችላላችሁ የሚል ነው። እዚህ ግን ያስቀመጣችሁት እናንተ ለስላሴ ብላችሁ ነው። ስለዚህ የሳቃችሁት በራሳችሁ አባቶች ነው ማለት ነው። የሳቃችሁት በኦርቶዶክስ ነው። የሳቃችሁት በራሳችሁ ነው። ኦኬ አገኘን ብላችሁ ቀንድ የነከሳችሁት የራሳችሁን ነው የነከሳችሁት። ኦኬ የማይላመጥ ቀንድ ነው የሆነባችሁ። ለሁለተኛው ትምህርት ይሆናችኋል። አገኘን ብላችሁ ምንም ሁሉን ነገር በጭፍን በውር ድንብር ሄዳችሁ አትያዙ፣ አትንከሱ። አስተውሉ፣ ተረጋጉ፣ ለማስተዋል ሞክሩ ፕሊዝ። ኦኬ ከዚህ ግን
በጣም አስቀኙን ግን ታች ላይ መላእክት እነ ሚካኤል ላይ እነ ገብርኤል ላይ ቀለደ ወይ አሾፈ ብላችሁ ከፈለጋችሁ ሰዱ እናንተ። ግን እኔ ላንብብላችሁ አንድ ጊዜ በጣም ያስቅ ስለሆነ መላእክቶች ምን እንደሚላቸው ስሙ። ጌታ ኢየሱስን ሲሰቀል ማለት አሁን የጌታን ሞት እንግዲህ ከፍ ለማድረግ ብሎ ነው እነሱ እንትኑ የሚሞክረው። መጽሐፉ ክፍል 9 ላይ እንደዚህ ይላል፣ መላእክትስ ጠጅና ስጋ አይወዱም መላእክትስ ጠጅና ስጋ አይወዱም ይሆን? ለሰው ልጆች በስጋ ሲያደላ አይተው ይሆን? ምን ነው ጌታቸው ሲሰቀል ዝም አሉ? ኦኬ በስጋ ለሰው ልጅ ያደላ መስሏቸው ነው ወይ ነው? እሺ ከዛስ ዝቅ ሲሉ ጌታቸው ሲሰቀል ኦኬ ጌታቸው ሲሰቀል ዝም አሉ። ጌታቸው ሲሰቀል ከቶ ወዴት ሸሹ? ምናልባት እንደርሱ እንሞታለን ብሎ ይሆን እንዴ? መላእክት ዝም ያሉት መላእክት ወርደው እንጨርሳቸው ያላሉት እንደሱ እንሞታለን ብሎ ፈርቶ ነው እንዴ? በቃ እንደዚህ ወስዳችሁ እኮ መጫው እንት ማለት ይችላል። እኛም በቀንነት በወስደው ጥሩ መልእክት ነው ብዬ ምናምን ወስዶ ይችላል በቀንነት። እንደናንተ ግን ጥመትና እንደናንተ ግን ከሆነ ጠጅና ስጋ አይወዱም። ከዛ ለምንድን ነው ሲባል ጌታ በስጋ ለሰው ስላደላ። ከዛስ ወዴት ሸሹ? ምናልባት እንደሱ እንሞታለን ብሎ የሆነ መንጋፈሪ መላእክቱ ነው የሚላቸው ነው ሚካኤልን መንጋፈሪ በሰማይ ተሰብስበው ሰይፍና አስረዝሞ ቢቆሙት ካልመቱበት ምን ይሆናል? የፈሪ በትሩ 10 ነው። ሰይፍ አስረዝማችሁ ምንም መስራት ማትችሉ ሰነፎች ኦኬ ናችሁ ብሎ መላእክቱን እነ ሚካኤል ላይ ሙድ ይዛል። በቅንነት ካልወሰዳችሁት በቀር ይሄንን አሁን አንድ ሰው ይሄን አንብቦ የኢየሱስን ሞት ከፍ ለማድረግ ነው እንዲህ ያለው። ነገር ግን እኔ እንደዚህ አይነት አገላለጽ ለምሳሌ በእኛ ቤተክርስቲያን ቢሆን አልቀበልም። በቃ በተጻፈው ልክ ነው እኛ የምናወራው መጽሐፍ ቅዱስ በገለጠው ልክ እንጂ እናንተ ፈሪዎች፣ እናንተ ጦራችሁን አስረዝማችሁ ነገር ግን ማትዋጉ ሰነፎች፣ እንደ ፈሪ ዱላችሁ ብዙ ነው ግን ምንም ማድረግ ማትችሉ። ይልቅስ ይላል ስጋ የበላው ጠጅ የጠጣው ጴጥሮስ ይሻላል የማልኮስን ጆሮ በሰይፍ የመነጠረው። ልክ ስለዚህ እንዲህ አይነት ኮተት ኦኬ የራሳችሁን መላእክት እናንተ ታቦት ቀርጻችሁ የምትሰግዱላቸው ስለቴን ይሰማሉ ያሰሙልኛል የምትሏቸው እነዚህ መላእክቶችን እንዲሙድ የሚይዝባችሁ የራሳችሁ ዌብሳይት ላይ ነው የተቀመጠው። ስለዚህ ከሳቃችሁ ይሄንን መጽሐፍ አውርዱትና በደንብ ተጫወቱ፣ በደንብ ተሳሳቁ። እዛው መቃብር ቤት ከቁጭ በሉና እርስ በርሳችሁ በቃ ሙድ ተያያዙ። ነገር ግን በእግዚአብሔር ቃል ላይ በክርስቶስ ሞት ላይ ግን እንዲህ አይነት በመላእክት ላይ ግን እንደዚህ አይነት መሳለቅ ግን አያስፈልግም። ጌታን ከፍ አደርጋለሁ ብሎ መላእክት ማዋረድ የሚባል ነገር የለም። ሁሉ በልኩ እግዚአብሔር እንዳስቀመጠው ነው የምንናገረው። የእግዚአብሔር ቃል ባስቀመጠው ልክ ነው የምናወራው እኛ። ስለዚህ ዮኒ ያነበበውን ነገር በቅንነት ወስዶ ያስረዳል። የሰው ልጅ በስላሴ ቁጥጥር ውስጥ ሲሆን በአብ በወልድ በመንፈስ ቅዱስ ቁጥጥር ስር ሲሆን ይቅርታን ማድረግ it is so simple ብሎ ለማስረዳት የሄደበት ርቀት ነው ማለት ነው። ጸጋና ሰላም ይብዛላችሁ። እኛ ጋር ስለመሸና ደግሞ የሚረበሹ ሰዎችም ብዙዎች ስላሉ በጣም ይቅርታ አድርጉልኝ። ቀጥሉ ኤርሚዬ፣ ጸጋ ይብዛላችሁ። ግን ይሄ መጽሐፍ በደንብ እንሄድበታለን ሌላ ቀን። ቴንክ ዩ ወንድማችን ሶል፣ ጌታ እግዚአብሔር ዘመንን ይባርክ። እንግዲህ ወገኖች ሰው እንዴት በራሱ አባቶች ላይ ያላግጣል? ሰው እንዴት በራሱ መጽሐፍት ላይ ያላግጣል? በራሳቸው ዌብሳይት ላይ እንኳን የተቀመጠ መጽሐፍ አያውቁም። እንደ አንድ ኢትዮጵያዊ አንስቶ የተለያዩ ቤተ እምነት መጽሐፍቶችን እናነባለን። የካቶሊክ እናነባለን፣ የኦርቶዶክስ እናነባለን፣ የእኛን የወንጌላውያን አማኞችን እናነባለን። እና ገና በዩኒ በነበረበት ሰዓት ላይ አንብቦ ከይቅርታ አኳያ ይጠቅማል፣ ጥሩ ምሳሌ ሊሆን ይችላል ብሎ በማስታወሻ ደብተሩ ላይ ጽፎ ያስቀመጠውን ዮኒ ተጠቀመው። ይሄን መጠቀም ከስላሴ ነገረ ስላሴን ወይ ደግሞ ትምህርተ ስላሴን ኑፋቄ አስተምሯል ብሎ ከማያምኑ ሰዎች ጋር ሁሉ ቆሞ አብሮ የወንጌል አማኝ ነኝ ብሎ የሚል ሲደባደብ ስታዩ በቃላት በጣም ነው የሚያሳፍረው። እፈሩ። እንደዚህ ነው አየህ፣ በመረጃ ወገብ አገዳችሁ ይሰበራል ማለት ነው። በመረጃ ኦርቶዶክሳውያን ድስት እየጣዱ ለሰከንድ ቆይ፣ ቅድም ሳልናገር ከዚህ በኋላ መናገር ስለማልችል ስፔሻሊ ግን በእኛ ቤት ያለው አሁን አንተ ሳሙኤልን ጠራ፣ ሌሎች እኔ ቅድም ለሜርሲ ላኩላትም ሰው አለ ማለት ነውና ባለፈውም እያወራኋት ነበር። እኔ እንደውም ኤፊን መስሎኝ እንደውም እንትን ያሉት ማለት ነው። በጣም
በጣም በጣም በጣም ክፉ የሆኑ አንድ ሰው በህይወት በአገልግሎታቸው የማይድን እውቀታቸውንና ለሆነ ለጥቅም የሚፈልጉ ለዝና የሚፈልጉ አገልግሎትን ድርቅ ያሉ የሆኑ መጽሐፍቶችን የፈረንጅ መጽሐፍቶችን ቴዎሎጂ ያነበብን የሚሉ ዲግሪ ያለን የሚሉ ግሪክ ምናምን እናውቃለን የሚሉ ነገር ግን አንድ ሰው በአመት ውስጥ ቲክቶክ ተቀምጠው አንድ ሰው ጌታን የማይመሰክር አንድ ሰው ልቤ ተነክቷል የማይል አንድ ሰው ንስሐ ገብቶ ምስክርነት የማይሰጥባቸው ሰዎች ጭምር ናቸው። ኦኬ በቴሌግራሞቻቸው በተለያየ መንገድ ይሄንን ጥላቻ የሚያስፋፉት ማለት ነው። እና መቼም አይሳካላችሁም። አሁን ዮኒ ታዩታላችሁ በዚህ ክረምት ብቻውን አንድ 10,000 ሰው ጌታን ይቀበላል በትንሹ። አመት ሙሉ ግን 3-4 ዲግሪ ያለኝ የሚል የለውም። ሲጀመር አንድ ወይ ሁለት ነው የሚኖረው ወይ ማስተርስ ነው የሚኖረው ማክሲመም። ግን ያቺም ዲግሪ ግን አንድ ሰው አድናለት ግን አይተናናን ማናቃቸውን ሰዎች ደግሞ እግዚአብሔርም ደግሞ ከትዕቢተኞች ጋር ስለማይቆም ለትሑታን ስለሆነ ጸጋን የሚሰጠው እነዚህም ሰዎች እንደው ብታድቡ አደብ ብትገዙ ንስሐ ብትገቡ እውቀታችሁ እኔ እውቀት ለማለት ይከብደኛል። እውቀት ቢሄቪየራል ቼንጅ ካላመጣ እውቀት አይባልም በዲፊኒሽኑ ራሱ በሳይንሱ። ቴሌግራም ግሩፕ ከፍተው እኮ ያሰድቡን ነበር ነኝ ሰዎች እናውቃለን። እኛው ጋር ወንጌል አማኞች ናቸው። ቴሌግራም ያሰድቡን ነበር። እነሱ የቴሌግራሙ ግሩፕ አድሚን ሆነው ያሰድቡን ነበር። እንደነ ቃሌ አይነት ማለት ነው። ቃሌ ያው በስም ነው የምጠራው እኔ ስላሴ ባሪያ ማን ፈርቻልኩ። በጽድቅ ፊታችን አትቆሙም። እነ ቃሌ ቴሌግራም ግሩፕ ከፍተው ያሰድቡን ነበር። ኦኬ ቲክታክ ግሩፕ ከፍተው ያሰድቡን ነበር። የማንንም ማፊያ ሴቶች ሰብስቦ ማለት ነው። እና እናውቃለን መረጃው እጃችን ላይ አለ። እናውቃለን ቃሌ ማለት ነው። እናውቃለን። ለዚህ ነው አየህ ታውቃለህ አንናገርም ብለን ነው። እሺ እዚህ ወጣችሁ አደባባይ ላይ እንደምትሸክቱት አይደለም። እዚህ ወጣችሁ ጽድቅ እንደምትጮቱት አይደለም። ፊት ለፊት እናወራ ብለን ብንል አንደበታችሁ ይተሳሰራል። እሺ ወንድማችን ኤፍሬም ባለጊዜን ሰሞኑን ሊበሉት ደርሰዋል። መናፍቅ ነህ፣ ሐሰተኛ ነው፣ የሐሰት አስተማሪ ነው ብሎ ለማለት የማይቆፍሩት ጉድጓድ የለም። እያያችሁ ነው። ወንድማችንን ጌርሳምን እንደዚሁም ዜድ ቲክታክን ሁሉ ጭምር ማለት ነው። አሁን መናፍቅ የሚያሰኛቸው ክደትን ያስተማሩ ሰዎች ናቸው። እንደው በእውነት አሁን እንደዚህ ሄረሲ የመጨረሻ የበሰበሰ የጨቀየ የቆሸሸ ትምህርት ነው ያስተማረው ዜድ። ሰምቼዋለሁ ቪዲዮ ነው ዘግቼ ማለት ነው። እንዲህ አይነት ወንድሞች እናቶቼ እንዲህ አይነት ወጥመድን አሽክላ ለማኖር የሚፈልጉ ማለት ነው። ስለዚህ አትመቷቸውም። ኤፍሬም ባለጊዜንም አትመቱትም። እኔ አላስመታህም፣ አትመታውም። ማናችንም ቲክቶክ ላይ ሳንኖር ቲክቶክ ላይ በትጋት የሚያገለግል የነበረ ወንድም ነው። አሁን ፍቃድን ለአካል መስጠቱ በስሎ የጀመረው እነ ዶክተር ተስፋዬ ሮቤሌ ለምን አልተናገራችሁም? እና ሐሰተኛ መናፍቃን ወረውናል ምናምን ነገር እውነታችሁ ነው። የአንደበት ቃላት ስተት የተጠቀሙትን ሁሉ ጭምር አምጥታችሁ እንደዛ ነው። የእውነት እንደዛ ነው። ዜድ እንደዛ ነው የተሳሳተው። ቪዲዮም ባልሰማው ይገርመኝ ነበረ። ስለዚህ ጴንጤዎች እኔ ነኝ ልክ ማስገባችሁ እዚህ ቲክቶክ ላይ ወንድሞችን ለመብላት የተደራጃችሁ እኔ ኤርሚያስ አበበ ልክ አስገባለሁ ማለት ነው። አንተ 80 ሰው ይዘህ ስትንጨረጨር እኔ ሰውን ሰብስቤ አምጥቼ እውነቱን ዘረግፍላለሁ። ታስተምሩ ከሆነ በተሰጣችሁ ጸጋ አስተምሩ። ቃሌ ከወንድሞች ጥላቻ ውጣ። ሳሚ በላይነህ ከወንድሞች ጥላቻ ውጣ። በመጀመሪያ ወንድሞችን አትመርዙ። ቅኖቹ እንደሌሎቹ ማለት ነው። ሁለታችሁ ቃሌና ሳሚ በላይነህ ማለት ነው።
ቅኖቹ ነው። እንደነ ኤቢ ቅኖቹ ነው። እንደ ሌሎቹ እንደነ አማሻሎ ቅኖቹ ነው። ለማቅናትም እንኳን ወንድምን ለማቅናት ከሆነ ተጠቀምበት። ሳሙኤል በላይነህ እንትና በረከት የሚባለው የኦርቶዶክሱ በረከት እኮ አዝረክርኮ ነው የጣለህ በባለፈው ላይ። አንተ ራሱ ትናገር የነበረውን አሁን በዛ እንበልህ ብለን ብንል እንልህ ነበር። እሺ ነገረ ክርስቶስ ላይ የጨቀየ ወሬ ነበር ስታወራ የነበረው። ሁለቱ ቃሌና ይሄ ሳሙኤል በላይነህ የሚባሉት ጤነኞች አይደሉም። ከወንድሞች ጋር ያላቸው ነገር ማለት ነው። ስርዓት ያዙ። ስርዓት ካልያዝክ እኔ አስይዝሃለሁ አልኩ። እናንተ አትቀልዱ፣ ወንድሞችን ለማስመታት ማለት ነው። ኤፍሬም ባለጊዜን ሐሰተኛ ለማድረግ ቃሌ አትቀልድም አልኩ። ዜድ ቲክታክን ሐሰተኛ ለማድረግ ጌርሳምን ሐሰተኛ ለማድረግ አትቀልዱም። የፈለክ ተደራጅ። 100 ሰው በላይ የሚያይ የለም። ጥላቻችሁን አይተናል። ጌርሳምን ቃሌንና ኤፍሬምን ማለት ነው አሁን ሊደበድቡ ማለት ነው። አትመቷቸውም ወንድሞቼን። ያው ጌታ እግዚአብሔር ምስክር ነው። ጥላቻችሁ ፊታችሁ ላይ ያስታውቃል። ከፍቅር አይደለም የምታስተምሩት። አሁን ቃሌ ትምህርተ ስላሴን አስተምራለሁ ብለህ የወጣኸው ኤፍሬም ባለጊዜን ለማስመታት ነው። ዜድንና ጌርሳምን ለማስመታት ነው። ገጽታ ግንባታ ነው ያስከው። ገጽታ ግንባታ ማለት ነው። መርዘኞች መንፈሳዊ ሰዎች ነን። እሺ እደግመዋለሁ። ወንድሞች ከተሳሳቱ እንኳን ደውለህ ቀርበህ ጠርተው ነው ማናገር ያለብህ። ዜድ እኮ ይብራራ እኮ ነው ያለው። ወንድሞች እናቶች ይብራራ ነው ያለው። ቃልን ወለደች ወይ ደግሞ መለኮትን ወለደች ተብሎ ሲባል ይብራራ፣ በስጋ የሚባለው ይጨመር ነው ያለው። ልክ ነው እኮ ታዲያ ኢየሱስን እግዚአብሔር አብ ቅድመ ዓለም ከባህሪው በወለደበት አወላለድ ማርያም እንደዛ አልወለደችውም። እሱ ነው ስጋቱ የዜድ ማለት ነው። ይህንን ሊያስረዳ ሲፈልግ የተወለደው ስግው ቃል ነው ወይ ደግሞ አካላዊ ቃል ነው የተወለደው። አካላዊ ቃል ግን በስጋ ወለደችው፣ በስጋ ይጨበር ነው ብሎ ያሉ ጥንቃቄውን ነው የሚያሳየው። ታዲያ አሁን እዚህ ውስጥ አንዱ ጋር ሌላ ቦታ ላይ አንዱ ጋር ደግሞ ሲናገር ሌላ ቦታ ላይ የተናገረውን እየቆራረጡ እየሰፉ እያመጡ የሚለጣጥፉ ሰዎች የነሱን ቪዲዮ ይዘው ምንፍቅና ገባ ምናምን ነገር አትመቷቸውም። ኢየሱስ ክርስቶስ ምስክሬ ነው ስልህ ግቡን ከኔ ጋር ትጀምራለህ። እያንዳንድህን ወደ ጓዳ ከታለሁ ማለት ነው። እያንዳንድህን እልህ አይደለም፣ እያንዳንድህን ወንድሞች ላይ በዚህ ያህል ክፋት ለመሄድ ኤፍሬም ትምህርተ ስላሴን በቃ የሳተ ለማስመሰል እውነታችሁን ነው። ከኦርቶዶክሳውያን አጀንዳ ተቀብላችሁ ወንድሞችን አትመቱ። ጌታ እግዚአብሔር ምስክር አልኩ። ልባችሁን ጠብቁ። እሺ በቴሌግራም ግሩፕ ከፍቶ ያሰድበን የነበረ እሱ ነበር፣ አደራጅቶ ማለት ነው። አመፀኞች ሴቶችንና ወገኖችን ሰብስቦ ቃል የሚባለው ማነው? ቲክታክ ግሩፕ ማለት ነው። ቴንክ ዩ። ሰው ወንድሙን ለማቅናት እንኳን ታውቃለህ። አየህ ቁጭ ብሎ ይጠብቅብሃል ማለት ነው። ይሄ ምን ሸላ ሁሉ ማለት ነው። ቁጭ ብሎ ይጠብቅብሃል። ሸላ ዶሮን ልትበላ ስትፈልግ ልክ እንደምታደባ ቁጭ ብሎ እንዴት ወንድሙን ቁጭ ብሎ ይጠብቃል? ኦኬ ከአሁን ቆይ እስቲ ኤፍሬም እዚህ ጋር ምን ይሳሳት ይሆን? እንደው በተሳሳተ ጌታ ኢየሱስ አሳስተው ብሎ ቁጭ ብሎ እኮ ሚሳል ሊኖር ይችላል። ኤፍሬም ሲሳሳት በቃ ይኸው በቃ አበላሸው እኮ አጨቀየው ብሎ ሊል ማለት ነው። እውነትህን ነው።
እንደዚህ አይቀለድም። እሺ እኔ በማይቀለድ ነገር አትቀልዱ። ጌታ እግዚአብሔር ምስክር አልኩ። እኔ በወጣ ይሻላል ወንድሞች ከሚወጡ። ቁጭ አድርጎ ያስተምራችኋል። ኤፍሬም ባለ ጊዜ ስላሴን ማለት ነው። ቁጭ አድርጎ እና ለማስመታት እኮ አልኩ ከኦርቶዶክሳውያን ጋር ቁጭ ብለው ብልግና ነው። አይደረግም። እሺ አይደረግም። በፍጹም አይደረግም እኮ ነው ብዬ የምልህ። በፍጹም አይደረግም። ነውራችሁን አደባባይ ላይ ስም እየጠራ ነው እንደዚህ የምነግርህ። አላድበሰብስልህም። ሰው እንዴት ቁጭ ብሎ ይሁን? ቆይ እስቲ እህትየው ቆይ እየተናገረች ነው። ሜርሲ ቆይ አንደበቷ ላይ የምትስተውን ነገር ልጠብቅ ብሎ ሪከርድ አድርጎ ከዛ ሊመታ ማለት ነው። ወንድምን ቅረብና ጠይቀው። ዮናታን አክሊሉ ተሳስተዋል ብላችሁ ስትሉ ስታወሩ ስታምቧችሩ እኔ በውስጥ ደወልኩለት መጣ። ዮኒ ይሄንን ቃል የተጠቀመው ከማን ነው? ከኦርቶዶክስ ዌብሳይት ላይ ያገኘው ነው። መጠቀም ነበረበት ወይ መጠቀም አልነበረበትም ወይ? አሁን እንደ ቤተኛ እናወራለን እኛ እዚህ የወንጌል አማኞች ማለት ነው። ኦኬ ይሄንን በ18 ስንት ነው? 70 ነው። በ1850 ምናምን 57 ዓመተ ምህረት የተጻፈ ባለቃ ዘነበ የተጻፈ ጽሁፍ በኦርቶዶክስ ተዋሕዶ ቤተክርስቲያን ዌብሳይት ላይ የወንድምነት አወጣው ሶል ማለት ነው። ወንድሞች ናቶች እንደዚህ አይነት በቃ ቁጭ ብለው ወንድሞቼ ቁጭ ብለው የኔን መሳሳት የሚጠብቁ ፔንቴዎች ናቸው። ቁጭ ብለው ማለት ነው። አትችሉም ብራዘር። የእህቶችን መሳሳት የወንድሞችን መሳሳት ያንን መሳሳቱን ይዞ እሱ ወንድሙን ገሎ ሊሄድ ማለት መንፈስ ቅዱስ ሞገስ ካልሰጠህ ኤፍሬም ባለ ጊዜን አንተ ሐሰተኛ አድርገህ ቃሌ አትሰማም። እውነቱ ልንገርህ ሳሚ ኤርሚያስን ሐሰተኛ ወይ እንትና ሰንበዲ ቃሌን ወይ ማነሶሪ ዜድን ወይ ጌርሳምን ሐሰተኛ አድርገህ አንተ አትሰማም። እውነቱን ስነግርህ አትሰማም እኮ ነው ብየምልህ። እልቅ ጭሱን አፍቆኛል ብለህ ካል ወደ ጭሱ ብትሄድ ይሻላል። አንድ ፊት ነው ሳሙኤል በላይነህ ቀጥታ ጭሱን አፍቆኛል ዕጣኑን አፍቆኛል ብለህ ንካው ብራዘር ጎሄድ። እዚህ ቁጭ ብለህ ቃሌን ማን ነው ዜድንና ጌርሳምን ኤፍሬም ባለ ጊዜን ሐሰተኛ አስብለህ አንተ የምትሰማ መስሎ ከሆነ ወደ ጭሱ ብትሄድ ይሻላል በጊዜ ማለት ነው። እንደማለም የናፈቀ እሱ ነው። መንፈስ ቅዱስ ሞገስ ካልሰጣችሁ በቃ አትሰሙ። ስቶፕ። ልወደድ ባይነትን ለማትረፍ ብዬ አይደለም ይሄን የምናገረው። ስቶፕ። ሰውን አለ ኃጢአቱ አትውቀሰው። ኤፍሬም ስላሴን አያምንም። ምንድነው የምታወሩት እናንተ? ዜድ ስላሴን አያምንም። ነገረ ክርስቶስን አያምንም። አሜሪካ ድረስ ሄድለታለሁ እኔ ባያምን ማለት ነው። ያምናል። ትምህርተ ስጋዌን እንደማያምን አድርጋችሁ ያምናል እኮ ነው ብዬ የምልህ። እቤቴ ጠርቼው መጥቶ ማለት ባልጠራው እቤቴ መጥቶ ቲክታክ ላይ ጠይቄዋለሁ። በስጋ ብሎ የሚለው ይጨመር ነው ብሎ ያለው። አብ በባህሪው እንደወለደው ማርያምም እንደዚሁ ወለደችው ተብሎ አይባልም። ማርያም ስትወልደው በስጋ ነው የወለደችው። በቃ በቅንነት አትረዳው። አቤት በዛ ጋር ወጥቶ ትምህርተ ስላሴ ኑፋቄን አንታገስም። ግልብ የስነ መለኮት ተማሪ ነኝ ብለህ የምትል ተፈብርከ የወጣ ከኢቢሲ እና ከኢቲሲ ግልብ እኮ አልኩህ። የሰው ስም ካልያዛችሁ በስተቀር ከ100 ሰው በላይ ሰምቷችሁ አያውቅም። መንፈስ ቅዱስ ሞገስን አሳጥቷል ማለት ነው። አይምሮ በእውቀት ስለተጠቀጠቀ ሞገስ ከእግዚአብሔር ዘንድ አግኝተሃል ማለት አይደለም። በቅን ልብ ሰዎችን ለማቅናት አይደለም የምትመጡት፣ ጥቂቶች ካልሆናችሁ በስተቀር ኮሌጅ በጣሽ ሁሉ ማለት ነው። ምንም አታመጡም አልኩ። በተማርከው ትምህርት የተሳሳተ ሰው ካለ ለማቅናት በቅንነት ለማቅናት ነው መሄድ ያለብህ። ወንድምህን ከማያምን ሰው ጋር ቁጭ ብለህ አታማውም። እሺ ማንም ሰው መጥቶ ስለ ቃሌም ማን ሶሪ ስለ ቃሌም ስለ ራሱም ቢሆን ማለት ነው ስለ ዜድ ቲክታክም ቢሆን ስለ ጌርሳም ቢሆን ስለ ኤፍሬምም ቢሆን ስለ ማንም እኔ መናገር ካለብኝ ይናገራቸዋለሁ ወንድሞቼ ስለሆኑ ማለት ነው እንጂ ማንም ሰው መጥቶ በክፉ እንዲናገራቸው አልፈቅድም።
ከማያምን ሰው ጋራ ቁጭ ብዬ ወንድሞቼን አላሰጣም። እኔው ራሴ ገስጸዋለሁ ጠርቼ ማለት ነው። ቤተሰብ ነኝ፣ ወንድሜ ነው፣ ከአንድ መንፈስ ነው የጠጣ ነው፣ አንዱን ጌታ የተቀበል ነው። አለቀ። አላደርገውም። ከማያምኑ ጋር ቁጭ ብዬ አልሳለቅበትም። ኤፍሬም ላይ ከማያምኑ ጋር ቁጭ ብዬ አልሳለቅበትም። ዜድ ላይ ከማያምኑ ሰዎች ጋር ቁጭ ብዬ አልሳለቅበትም። ጌርሳም ላይ ለዚህ ነው በየቦታው መጥተው እዛኛውን ቤት ላይ እዚኛውን ቤት ላይ ርዕስ ይጥዱና ከዛ ገብተው ሲናገሩ ወንድሞች የምንድነው ዳሃ ጸልሳን የሚባለው ማለት ኤርሚ እሱን ነገራው በደንብ በለው አሉ። አንድ 3 ወንድሞች አሉ እዚህ ቲክቶክ ላይ ቤታቸውን ሆን ብለው እነዚህ ወንድሞች የሆነ ለየት ያለ ነገር ያስተማሩ ሲመስል ይከፍቱና ጥሯቸው። እናንተን አብራሪ ኮሚቴ አድርጎ ማን የሾማችሁ? ቲክቶክ ላይ ቤታችሁን እየከፈታችሁ ጌርሳምን ጥሩት፣ ዜድን ጥሩት፣ እንትናን ጥሩት። ማን ነው አብራሪ ያደረጋችሁ? እኔ ቢያንስ እነዚህ ሰዎች ቤታቸውን እየከፈቱ ወንጌላዊ መስለው ማለት ነው የሚሰሩት ከኦርቶዶክስ ሪከርደሮች ጋር። ማናችሁ እናንተ ቤት ከፍታችሁ አጣሪ ኮሚቴ ያደረጋችሁ? አሉ 3 ሰዎች 3 ወንድሞች አሉ። ያኔ ሁለት ኦኬ ተሳሳተ አይደለም? ተሳሳተ አይደለም? ቆይ ኤርሚ ብዙ አላወራማ ምንድነው ስራ ስለመገባ ማለት ነው። አሁን እንዳልከው ጌርሳም ተሳሳተ አይደለ? ለጌርሳም ተደውሎ ጌርሳም ተሳስተሃል፣ የራስህን ቤት ከፍተ አጥራ። ዜድ ተሳስተሃል፣ የራስህን ቤት ከፍተ አጥራ። ኤፊ ተሳስተሃል፣ የራስህን ቤት ከፍተ አጥራ። እናንተ ማናችሁ ቤት ከፍታችሁ እና ኤፍሬም ከዛ እናንተ እዛ ባይዘው ቤት ስትከፍቱ ራሱ ኤፍሬም የራሱን ስተት ወይም ደግሞ ተሳሳተ የተባለውን ለማረም ካልመጣ ዜድ ካልመጣ ጌርሳም ካልመጣ እናንተ እንደ መጽሐፍ ቅዱስ የማብራራት አቅም ያላችሁ ሰዎች መሆን አለባችሁ። ወንድሞቻችሁ ባይገኙ እኮ እንደ እግዚአብሔር ቃል ማውራት የማትችሉ ናችሁ ቤታችሁን የምትከፍቱት አብዛኞቻችሁ። ስለዚህ እዚሁ የኛዎቹ ራሱ ቤት ከፍተው ኑ አብራሩ የሚሉ ትንንሽ ቡና ቤቶች አሉ። ቡና ጠጡ የሚባለው ማለት ነው፣ የጀበና ቡናና ሲኒ። ስለነዚህ በጣም ልታስተውሉና ልታስቡበት ልታውቋቸው ይገባል። ማናቸው እነሱ አጣሪ ኮሚቴ ያደረጋቸው? ወንድሞችን ጥሯቸው፣ ደግሞ ሼር አርጉላቸው። ኤክስኪውዝ ሚ who the hell are you? አንተ ማን ቤት ከፍተህ ጌርሳምና እናጣራ የምትለው? ራሱ ያጣራል። እነዚህ ከኦርቶዶክስ ሪከርደሮች ጋር ነው የሚሰሩት። እንደገና አንደኛው ደግሞ ቃል በቃል እዚህ ፕላትፎርም ላይ እስከታወኩበት ድረስ ምንም አደርጋለሁ ያለው ቪዲዮ እጃችን ላይ አለ። ስለዚህ ወንድሞቻችንን ከሌሎች ጋር ለማስመታት ነው የሚያሰራው። ስለዚህ ከነዚህ ሰዎች ተጠበቁ። ቴንክ ዩ ወትየው። ያ እኔ ማስብሬ የምናገር ይሄን ነው። በተለይ ወንድማችን አሴና ወንድማችን ካሎራው በዚህ ጉዳይ ላይ ነው ያየሁት ማለት ነው። ሌሎቹን ብዙ አሉ፣ ብዙ ሴቶች አሉ የሚከፍቱ። እኔ እነሱ ስለማይመለከተኝ ማለት ነው። የካልቪን ልጆች ናቸው። እዛው ስለ ኢየሱስ ምንም ደንታቸው አይደለም። እንደ ሉተራውያን የሉተር ልጆች ናቸው። እነሱ ምንም የፈለጉትን ይበሉ። ግን እዚህ ከፔንቴኮስታል ነን ብላችሁ የምትሉ ወገኖች መካከል ወንድማችን አስቼ አንዱ ቤት ከፍቶ ወንድሞችን ያላግባብ ማናቸውም ሰዎች ገብተው እንደፈለገው እንዲናገሩ አንዳንድ ጊዜ ይታይበታል ክፍተት ማለት ነው። ይህን በግልጽ ማለት ነው፣ በግልጽ የምናገረው ወንድማችን ካሎራውም ማለት ነው። ቤት ከፍተህ በሀሳቡ ላይ አንተ አታወራበትም። አንተ እኮ የማውራት መብት አለ። አንተ የማውራት ነገር አለ፣ ትችላለህ። ትክክል ያልሆነው ትክክል አይደለም ብለህ በሚል ማለት ነው። ግን ሌሎች ሁሉ ገብተው እንዲሰድቡ ከዚሁ ከኛ ከወንጌላውያን አማኞች ተርታነን ብለው የሚሉ ሰዎች ማንም እንደፈለገ ምድረ ሰካራም ሁሉ መጥቶ አፉን እንዲከፍት ስታደርግ እኔ አይቻለሁ። ይሄ አግባብ አይደለም። ወንድማችን ካሎራው አይደለም፣ አግባብ አይደለም። ኦኬ